አዲስ አበባ ከተማ ለነዋሪዎቿ ምቹ የሆነ የመኖሪያ አካባቢ፣ የአሰራር ሥርዓት እና ፍትሐዊ ተጠቃሚነትን እያረጋገጠች ትገኛለች። የንግዱ ማኅበረሰብ ደግሞ ከልማቱ ተጠቃሚ እንደመሆኑ መጠን በከተማችን ፈጣን እድገት ላይ ዘላቂ አሻራውን እያኖረ ይገኛል። ከተማችን አዲስ አበባ ከሠራቻቸው ሰው ተኮር ፕሮጀክቶች መካከል በአርሶ አደርና ከተማ ግብርና ልማት ኮሚሽን ስር የሚገኘው የልማት ተነሺ አርሶ አደሮችን መልሶ ለማቋቋምና ለማልማት የተገነባው የእንስሳት ልማት እና ልህቀት ማዕከል አንዱ ነው። ማዕከሉ የእንስሳት ተዋጽኦ ምርቶችን ማለትም ወተትና የወተት ተዋጽኦ፣ እንቁላልና የደለበት ሰንጋ ለገበያ በማቅረብ ከፍተኛ የሆነ ኢኮኖሚያዊ ሚና እየተጫወተ ይገኛል። በዛሬው ዕለት ማለትም ግንቦት 16 ቀን 2017 ዓ.ም የንግዱ ማኅበረሰብ በቦታው ተገኝተው ይህንን መልካም ተግባር የጎበኙ ሲሆን በተሠራው ሥራም ታላቅ የመንፈስ እርካታ ያገኙ መሆኑን ገልጸዋል። ይህ ማዕከል በሚያመርተው የግብርና ምርት እና ምርቱ በቀጥታ ለሸማቹ መድረስ መቻሉ በአምራቹና በሸማቹ መካከል የነበሩ የገበያ ሰንሰለቶችን በማሳጠር ለሸማቹ እፎይታን የሚፈጥር ተግባር መሆኑንም ጎብኚዎቹ በጉብኝታቸው ወቅት አንስተዋል። በጉብኝቱ ላይ ተገኝተው ማዕከሉን ያስጎበኙት የኮሚሽኑ አመራሮችም ግብይቱን በሕጋዊ መንገድ በመፈጸም ግብሩን በታማኝነት በመክፈል ለልማቱ መፋጠን ጉልህ ሚና እየተጫወተ የሚገኘው የንግዱ ማኅበረሰብ ባበረከተው አስተዋጽኦ መንግሥት እነዚህን መሰል ሰው ተኮር ሥራዎችን እየሠራ በመሆኑ የንግዱ ማኅበረሰብ ዘላቂ አሻራውን እያኖረ ይገኛል ብለዋል።